በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን 13ቱ የጌታችን የምጽአት ምልክቶች ምን ናቸው? ከጌታ ፍርድ እንድናመልጥ 4 ነገሮች አድርጉ ተብለናል። እነሱ ምን ናቸው? ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና በሚል ርዕሶች የማቴዎስ ወንጌል ምዕራፍ 24 ቁጥር 44ን መነሻ አድርገን እንማማራለን። ኃያሉ መድኃኔዓለም ሚስጥሩን ይግለጽልን። ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና የሚለውን የተናገረው ለስም አጠራሩ ክብር ምስጋና ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሐዲስ ኪዳን ብዙ ቦታ ጌታችን ራሱን አምላክ በማለት ሳይሆን የሰው ልጅ በማለት ነው ራሱን ይገልጽ የነበረው። ጌታችን ስለመወለዱ፣ ስለ ቤዛነት አመጣጡ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ እርገቱ፣ ስለ ዳግም ምጽአቱ፣ ስለ ሰማያዊ የፍርድ ሂደቱ ሲናገር ሲያስተምር የሰው ልጅ እያለ ይናገር ነበረ። አምላክ ቢሆንም የሰውን ሥጋ ስለለበሰ ራሱን የሰው ልጅ አለ። ጌታችን ራሱን እንዲህ በማለት በመግለጹ ፈሪሳውያንና ሰዱቃውያን አምላክነቱን ለመረዳት አልቻሉም። እኛን ለማዳን ሥጋ ማርያምን ለብሶ በትሕትና ስለ ሰው ልጆች ፍቅር ነውና የመጣው ራሱን አምላክ ፈጣሪ ከማለት ይልቅ የሰው ልጅ በማለት ገልጿል። እንግዲህ ለዚህ የጌታችን ትምህርት ምክንያት የሆነው የሐዋርያት ጥያቄ ነው። ቅዱሳን ሐዋርያት ጌታችንን ብዙ ጥያቄ እየጠየቁ ከጌታ ምላሽ ቢያገኙም ሰው ናቸውና እንደ ሰው አስጨንቋቸው ጌታችንን በደብረ ዘይት ተራራ ላይ ከጠየቁት ጥያቄዎች ውስጥ አንዱ ስለ ራሱ ስለ ጌታችን መምጣትና ስለ ዓለም መጨረሻ ነው። ይህን ጥያቄ ጌታችንን ሲጠይቁ ለጥያቄያቸው ደረቅ ምላሽ ብቻ ሳይሆን የጥያቄውን መልስ ምልክትም ጭምር ነው የጠየቁት። ይህም ሐዋርያትን ስለ ጌታ መምጣትና ስለ ዓለም መጨረሻ ያላቸውን ጭንቀትና የማወቅ ጉጉት ያሳየ ነበረ። ቅዱሳን ሐዋርያት ምንም እንኳን ከጌታቸው ጋር ውለው ቢያድሩም አምላክነቱን ቢያምኑም የሱ መምጫው ስለማይታወቅ መምጫውንና ምልክቱን ጠየቁ። በእርግጥ እነርሱ የነበሩበት ዘመን ጌታችን በሥጋ የተገለጠበት ቢሆንም የዓለም ፍጻሜና የክርስቶስ ዳግም ምጽአት አስጨናቂ ስለሆነ ይልቁንም መንፈሳዊ ዝግጅትን የሚጠይቅ ስለሆነ ለሰማያዊ ሽልማት በንስሐ መዘጋጀት ስለሚያስፈልግ ለኛ ጠይቀውልናል። እነሱማ ጌታቸው እንኳን ለፍርድ ሊመጣ ገና ተሰቅሎ ዓለምን በሞቱ እንደሚያድን አላዩ። ስለዚህ በእኛ እግር ገብተው ነው የሱን መምጣት ከነምልክቱ የጠየቁት። ቅድስት ቤተክርስቲያናችንም አማኝ ልጆቿ እንዲያውቁ እንዲጠነቀቁ አጥብቃ ከምታስተምራቸው ትምህርቶች ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕለተ ምጽአት ወይም ዳግም ምጽአት ነው። በተለይ በቤተክርስቲያኗ ከሚፈሩ ትምህርቶች አንዱ ነው። በዚህ ትምህርት ውስጥ የምንኖርባት ዓለም ኃላፊ ጠፊ መሆኗን፣ ሰውም ሰንባች ሳይሆን ሟች መሆኑን አጥብቃ የምታስተምርበት ትምህርት ነው። ምክንያቱ ደግሞ ትምህርቱ በነፍስ የክርስቶስን መንግስት ለመውረስ ያዘጋጃልና። በእርግጥ የሰው ልጅ ፍጻሜው ዕለተ ሞቱ ነው። ይህ ትምህርት በቤተ ክርስቲያኑ ይሰጥ እንጂ አስተማሪው ጌታችን ነው። ትምህርቱም ሊሰጥ የቻለው አሁን እንዳልኩት በቅዱሳን ሐዋርያት ጠያቂነት ነው። ቅዱሳን ሐዋርያት የዓለም ፍጻሜ እንዳለ እግዚአብሔርም የፈጠረውን ዓለምና ፍጥረት ሊያሳልፍ እንደሚመጣ በትንቢት ያውቃሉ። ዕለተ ምጽአት ታላቅ የጌታ ቀን ናት። ይህንንም መጽሐፍ ቅዱስ በደንብ ይናገራል። በዚህ በትንቢተ ኢሳይያስ በምዕራፍ 13 ቁጥር 9 ላይ የእግዚአብሔር ቀን ይመጣል ተብሏል። በትንቢተ ኢዮኤል በምዕራፍ 1 ቁጥር 15 ላይ የእግዚአብሔር ቀን ቀርቧልና ለቀኑ ወዮ በማለት የጌታችን ለፍርድ መምጣት መቅረቡንና አስፈሪ ቀን መሆኑንም ወዮ በማለት ተናግሯል። ስለዚህ ዕለተ ምጽአት የእግዚአብሔር መምጫው ቀን ናት።
ዕለተ ምጽአት ጌታ ለፍርድ የሚመጣባት ቀን ስለሆነች ስላስፈሪነቷና ስለ ጌታ አመጣጥ ቅዱስ ዳዊትም አስቀድሞ በመዝሙር 49 ቁጥር 2 እስከ 4 ላይ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይነዳል፣ በዙሪያም ብዙ አውሎ አለ፣ በላይ ያለውን ሰማይንም ምድርንም በሕዝቡ ለመፍረድ ይጠራል ብሏል። ቅዱስ ዳዊት እግዚአብሔር ግልጥ ሆኖ ይመጣል እንዳለው ጌታችን የሰው ልጆች እያዩት እየተመለከቱት በግልጽ ይመጣል። አምላካችንም ዝም አይልም እንዳለው ዝም አይልም። ጌታችን እኛን ለማዳን በመጣበት ጊዜ ሲሰድቡት፣ ሲደበድቡት፣ ሲገርፉት፣ ሲሰቅሉት ዝም እንዳለው አሁን ዝም አይልም። በፊት ዝም ያለው ጌታ አሁን ፍርድን ሊናገር ለጻድቃን ሊፈርድላቸው፣ ኃጥአን ላይ ሊፈርድባቸው ይመጣል። እሳት በፊቱ ይነዳል እንዳለው በፊት ፍቅርን ተላብሶ በፍቅር ነግሶ ነው የመጣው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 2 ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ እንዳለው ሳይሆን መለኮታዊ እሳት በፊቱ እየነደደ በግርማ መለኮቱን የሚመጣው። ቅዱስ ዳዊት እሳት በፊቱ ይነዳል ያለውን ነቢዩ ዳንኤል ደግሞ ሲያጠናክርልን በትንቢተ ዳንኤል በምዕራፍ 7 ቁጥር 10 ላይ የእሳት ፈሳሽ ከፊቱ ይፈልቅና ይወጣ ነበር በማለት አስቀምጦልናል። በዙሪያውም ብዙ አውሎ አለ ተብሏል። ወዳጆቼ 20 ዓለማት አሉ። ከነሱ ውስጥ 2ቱ ዓለማተ ነፋስ ናቸው። ሌሎች ነፋሳትም አሉ። 2ቱ ዓለማተ ነፋስ ባቢልና በርባኖስ ይባላሉ። ባቢል የሚባለው ነፋስ ከጠፈር በላይ ያለውን ሐኖስን የተሸከመ ጠንካራ ነፋስ ነው። በርባኖስ ደግሞ ድቅድቅ ጨለማ ሲሆን ከምድር በታች የሚገኝና ምድርን የተሸከመ ነፋስ የሚገኘው እዚህ ነው። ነፋሳት ግን 12 ናቸው። 8ቱ የመዓት ወይም የቁጣ ነፋሳት ሲሆኑ 4ቱ የምሕረት ነፋሳት ናቸው። ጌታ ለፍርድ በመጣ ጊዜ ምድርን የሚደመስሷት 8ቱ የመዓት ወይም የቁጣ ነፋሳት ናቸው። እነዚህ ምድርንም እንደ ብራና ጠቅልለው እንደ ኳስ ጠልዞ የሚያሳልፏት ናቸው። በዙሪያው አውሎ አለ የተባለው ጌታ ለፍርድ ሲመጣ እነዚህ ነፋሳት ዓለምን ለማሳለፍ አብሮ ስለሚመጡና ዓለምን ለማሳለፍ ለጌታ ስለሚታዘዙ ነው። ቅዱሳን ሐዋርያት ግን ጌታ መቼ እንደሚመጣ እንዴት እንደሚመጣ ስለማያውቁ በተለይም የመምጣቱ ነገር ስላስጨነቃቸው ጌታችንን በደብረ ዘይት ተራራ ጠይቀውታል። ደብረ ዘይት ከኢየሩሳሌም በስተ ምስራቅ በኩል የሚገኝ ኮረብታማ ስፍራ ነው። በተለይ በቦታው የወይራ ዛፍ በብዛት ስለሚገኝ ደብረ ዘይት ተብሏል። የአብይ ጾም አጋማሽም ደብረ ዘይት የተባለው በዚህ በቦታ ስያሜ ነው። ደብረ ዘይት ጌታችን ከሚያዘወትራቸው ቦታዎች አንዱ ነው። ቅዱስ ሉቃስ በምዕራፍ 22 ቁጥር 39 ላይ ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ ማለቱ ቦታውን ማዘወተሩን ያሳየናል። እንዲሁም በምዕራፍ 21 ቁጥር 37 ላይ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር በማለት ደብረ ዘይት ጌታችን ያድርበት እንደነበረ ይገልጻል። የሚገርመው ጌታችን በደብረ ዘይት የሚያድረው መጠለያ ኖሮት ሳይሆን ተራራውን እንደ ቤት ተጠልሎት ነው። ቅዱስ ማቴዎስ ስለ ጌታችን ለፍርድ መምጣትና ስለ ዓለም ፍጻሜ በወንጌሉ በምዕራፍ 24 ቁጥር 3 ጀምሮ እንዲህ በማለት ጽፎልናል። አንድ ቀን የጌታ ደቀ መዛሙርት ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻው ምልክቱስ ምንድን ነው አሉት። ወዳጆቼ ቅዱሳን ሐዋርያት ወደ ጌታችን ቀርበው ነው የጠየቁት። እኛም የሕይወታችንን ጥያቄ እንዲመልስልን፣ የሕይወታችንን እንቆቅልሽ እንዲፈታልን ወደ ጌታችን በጸሎት ጠጋ ብለን መጠየቅ ይገባናል። ቅዱሳን ሐዋርያት በዚህ ጥያቄ 2 አንኳር ጥያቄ ነው የጠየቁት። አንደኛው ለፍርድ መቼ ነው የምትመጣው ብለው የጠየቁት ሲሆን፣ ሁለተኛው የዓለም መጨረሻ ወይም አንተ ለፍርድ ከመምጣት በፊት የሚመጡት ምልክቶች ምንድናቸው ብሎ ነው የጠየቁት። ጌታችን ለቅዱሳን ሐዋርያትና ለኛም በሚገባንና በቀላሉ እንዲሁም በግልጽ መልኩ ለፍርድ ከመምጣቱ በፊት ቀድመው የሚመጡትን የሚሆኑትን ምልክቶች እንዲህ በማለት ነገራቸው። እነዚህ ጌታችን ለፍርድ ከመምጣቱ በፊት ቀድመው የሚመጡ የሚታዩ 13ቱ ምልክቶች ናቸው። አንደኛ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ ብሎ ምልክቱን ነገራቸው። ይህ ጌታችን የተናገረው ምልክት ሐዋርያት እንዲሰሙት እኛ ደግሞ እንድንጠነቀቅበት ነው የነገራቸው። ዛሬ ከወደ ምዕራባውያን ክርስቶስ ነን በማለት የተነሱትን በዘመናችን አይተናል።
ሁለተኛው ምልክት ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው ብሎ መደንገጥ እንደሌለባቸው ነገራቸው። ይህም በዘመናችን ተፈጽሞ አይተናል፣ እያየንም ነው። ጦርንም የጦርንም ወሬ ተሰማላችሁ ያለው ጦርነትን፣ መገዳደልን፣ በጦርነት እርስ በርስ መተላለቅን ለማለት ነው። ይህ ምልክት ደግሞ ተፈጽሟል። ምሩቅ አስኪደን በሀገራችን ስንት ጦርነቶችን አየን። በጦርነት እርስ በርሳችን ተፋጀን። ጦርንም የጦርንም ወሬ ተሰማላችሁ እንደተባለው ይኸው ጠዋት ማታ ዜና ብለን የምንሰማው የራሳችንንና የየሀገራቱን ጦርነት ነው። ጦርነት ሞት ዜና ሆኖ ተሰማላችሁ ስለተባል እየሰማን ነው። ሶስተኛው ምልክት ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል ያላቸው ነው። ይህ ምልክት በዘመናችን ተፈጽሟል። አንዱ ህዝብ በአንዱ ህዝብ ላይ፣ አንዱ ብሔር በአንዱ ብሔር ላይ በተለያየ ምክንያት እየተነሳ ሀገራዊ ቅርጽ እየያዘ አፋጅቷል፣ እያፋጀ ነው። አንድ መንግስት በአንድ መንግስት ላይ እየተነሳ በእነሱ ምክንያት ህዝብ ያልቃል፣ ይተላለቃል። በአሁን ሰዓት ዓለምን እያሰጋትና ለታላቅ እልቂት እያዘጋጃት ያለው መንግስት በመንግስት ላይ መነሳሳት ነው። አራተኛው ምልክት ረሃብ ነው። ይህም ተፈጽሟል። በሀገራችንና በዓለማችን በሚሊዮን የሚቆጠሩ ሰዎች በረሃብ ይሰቃያሉ። ረሃብ ሲባል የእህል ረሃብ ብቻ ይመስለናል። ዛሬ ፍቅር ተርበናል፣ ሰላም ተርበናል፣ ጤና ተርበናል። ዛሬ በስጋችንም በነፍሳችንም ረሃብተኞች ሆነናል። አምስተኛው ምልክት ቸነፈር ነው። ቸነፈር ማለት አጣዳፊ መቅሰፍት፣ ተላላፊ በሽታ፣ ተስቦ ወረርሽኝ፣ እልቂት፣ መቅሰፍት ማለት ነው። ቸነፈር ደግሞ በዘመነ ኮሮና በደንብ አይተነዋል። ስድስተኛው ምልክት የምድር መናወጥ በተለያየ ስፍራ ይከሰታል የተባለው ነው። ይህም በደንብ እየተፈጸመ ነው። የመሬት መንቀጥቀጥ በአሁን ጊዜ ከመቼውም በበለጠ ቀድሞ ባልሆነና ሰምተን በማናውቀው መልኩ በአስደንጋጭ ሁኔታ ለሀገራት ስጋት፣ በየሀገሩ ለብዙ ሺዎች እልቂት እና ሙት እንዲሁም ንብረት መጥፋት፣ ለመፈናቀል ምክንያት እየሆነ ነው። የመሬት መንቀጥቀጡን ሳይንሱ ይህን ያህል ሬክተር ስኬል እያለ ደረጃ እያወጣለት ሳይንሳዊ ምክንያትና መላምት ቢሰጥበትም የመሬት መንቀጥቀጥ የጌታ ምጽአት ምልክት ነው። ሰባተኛው ብዙ ሐሰተኛ ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ያለው ነው። ዛሬም አንዳንዶች ከመቼውም ጊዜ በበለጠ ያለ መንፈስ ቅዱስ ሿሚነት በራሳቸው ስጋዊ ፍላጎት ነቢይ ነን በማለት ለብዙዎች የመሰናከያ ዓለት በሞላ ይገኛሉ። ስምንተኛው ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ያለው ነው። ይህ ሁሉ ፍጻሜ የሆነችው ፍቅር በእኛ አመፅና ኃጢአት ምክንያት ቀዝቅዛለች። ቀዝቅዛለች ብቻ ሳይሆን ከአብዛኞቻችን ከዓለማዊም ከመንፈሳዊም ሰው ጠፍታለች። ፍቅር በአሁን ሰዓት ስሟ ብቻ ነው የቀረው። ዛሬ ፍቅር ማደሪያዋ ከሆነች ከአባቶች ከመንፈሳዊ ሰዎች ልብ ወጥታ ትንገላታለች። ከክፋታችን የተነሳ ፍቅር ማረፊያ አጣች። በመንፈሳዊ ሕይወታችን እርስ በርሳችን ፍቅር የለን። በትዳራችን ፍቅርና ክብር የለን። እናትና አባት ከልጆቻቸው ጋር ፍቅር የለ። ልጆች ከቤተሰቦቻቸው ጋር ፍቅር የለ። ፍቅር ከሰዎች በተለይም ከመንፈሳዊ ሰዎች ሕይወት ስትቀዘቅዝ፣ ስትደበዝዝ የጌታ የምጽአት ምልክት እንደሆነች ማንም አላስተዋለም። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 13 ቁጥር 2 ላይ ትንቢት ቢኖረኝ ምስጢርም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ብሏል። ዛሬ ብዙዎቻችን በመንፈሳዊ ሕይወታችን እውቀት አለን፣ ግን ፍቅር ስለሌለን እንደ ቃሉ ከንቱ ነን። እምነት አለን፣ ግን ፍቅር ስለሌለን ከንቱ ነን። አብዛኞቻችን መንፈሳዊ ማዕረጉና ስልጣኑ አለን፣ ፍቅር ግን የለንም። ስለዚህ ከንቱ ነን። ቆቡ፣ ካባው፣ መስቀሉ ያለ አቅማችን የተሸከምነው ለዛውም የማንሰራበት ተግባራችንን የማይገልጸው የማዕረግ ስሙ አለን፣ ግን ፍቅር የለንም። ስለዚህ ከንቱ ነን። ያለ ፍቅር፣ ያለ ንስሐ፣ ያለ ይቅርታ የምንጸልየው ጸሎት፣ የምናቀርበው መስዋዕት፣ የምንፈጽመው አምልኮት ከንቱ ነው። ቅርብ የሆነው እግዚአብሔር እንደ ሰማይ የራቀን እኮ ፍቅር ስለሌለን ነው። አባቶቻችንን የተለመነው እግዚአብሔር ከኛ የራቀው ፍቅር አተን ነው። ዛሬ እርስ በርሳችን ፍቅር በማጣታችን አይደል ወንድም ወንድሙን በአሰቃቂ ሁኔታ የሚገለው። የቤተ ክርስቲያን አገልጋዮችና አባቶች በአንዲት ቤተ ክርስቲያን እያገለገልን የተለያየ ነው ፍቅር ስላጣን አይደል? ያለ ፍቅር መንፈሳዊነት ከንቱ ልፋትና ጸጋ ቢስነት ነው። ዘጠነኛው ምልክት በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋል።
ስለ ስሜ በሐሳብ ሁሉ የተጠላችሁ ትሆናላችሁ ያለው ነው። ዛሬ ኦርቶዶክሳውያን ለመከራ እየተሰጡ ነው፣ እየተገደሉ ነው። በአሕዛብም ዘንድ አይተን ሰምተን በማናውቀው መልኩ እየተጠላን ነው። ስለዚህ ይሄ ሊያስደንቀን አይገባም። የኛ ኦርቶዶክሳውያን መጠላት፣ መሞት፣ መገፋት የጌታችን የምጽአት ምልክት ነው። ይህ ይሆን ዘንድ ደግሞ ግድ ነው። 10ኛው ምልክት ለአሕዛብ ሁሉ ምስክር እንዲሆን ይህ ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል አላቸው። ይህ ወንጌል አልሰማንም ብለን እንዳንክድ በየቤታችን በማህበራዊ ሚዲያ በዩቱብ፣ በፌስቡክ፣ በቲክቶክ፣ በቴሌግራም፣ በዋትሳፕ፣ በቴሌቪዥን፣ በስልካችን ወዘተ ለፍርድ እንዲመች እየሰማን እየተሰበክን ነው። 11ኛው ምልክት በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይመጣል ያላቸው ነው። ይሄ ደግሞ እጅጉን አስፈሪና አስደንጋጭ ነው። ምክንያቱም ይመጣል የተባለው መከራ ዓለም ከተፈጠረች ጀምሮ ታይቶም ተሰምቶም የማያውቅ ነውና፣ ይሄ ምናልባት ሀገራት ጅምላ ጨራሽ መሳሪያዎችን ስለታጠቁ በእነሱ በኩል የሚመጣ ሊሆን ይችላል። ምክንያቱም ዓለምን ሊያጠፋ በሚችል ጅምላ ጨራሽ መሳሪያዎችን ለመተኮስ እየተፋጠጡ ብዙ ሀገራት አሉና፣ ሀያላን ሀገራት አሁን ባላቸው በፖለቲካ መተናነቅ በጅምላ ጨራሽ መሳሪያ ለመተላለቅ ብዙ ጠቋሚ ነገሮች አሉና፣ ወይም ዓለም አይታ የማታውቀውን የተፈጥሮ አደጋ ልታስተናግድ ትችላለች። ለምሳሌ ሱናሚ፣ ኃይለኛ ዝናብ የቀላቀለ ነፋስ ሃሪኬን የሚሉት፣ ነውጠኛ ነፋስ የሚሉት ቶርኔዶ፣ ብቻ አሁን የሰው ልጅ ባለው ቴክኖሎጂ ሊቋቋመው የማይችለው የተፈጥሮ አደጋ ሊሆን ይችላል። አሊያም ራሱ ጌታችን እንደ ኖህ ዘመን አይነት ከዛም የባሰ መከራ ሊያመጣብን ይችላል። በአጠቃላይ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይመጣል ስለተባለ የሚመጣውን የሚያውቀው ባለቤቱ ጌታችን ብቻ ነው። 12ኛ የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ ብሎ ለዛውም አስተውሉ የሚል ማሳሰቢያና ማስጠንቀቂያ አብሮ ተናግሯል። ዛሬ የተቀደሰችው ስፍራ በተባለችው በቅድስት ቤተክርስቲያናችን ደጅ የክፋት ርኩሰት ቆሞ እናያለን። ዛሬ በተቀደሰው ስፍራ የሚቆሙ ዘማውያን፣ ሌቦች፣ ጉበኞች፣ ዘረኞች፣ ዘራፊዎች፣ መተተኞች፣ አጋንንት ጎታቾች፣ የአምልኮት መልክ ያላቸው ግን አምልኮት የሌላቸው ቅጥረኞች፣ የስልጣን ጥመኞች ቆሟል። እነዚህ ሰዎችና እነዚህን ጥፋቶች በተቀደሰው ስፍራ ስታዩ ለዛውም ጌታችን አስተውሉን ያለው። ስለዚህ ዛሬ የጥፋት ርኩሰት በተቀደሰችው ስፍራ በቅድስት ቤተክርስቲያናችን ላይ ቆሞ ስታዩ የጌታ ምጽአት ምልክት እንደሆነ አስተውሉ። 13ኛው ምልክት ሐሰተኞች ክርስቶሶች ይነሳሉ ያለው ነው። ይህም ተፈጽሟል። ከወደ ምዕራባውያን እኔ ክርስቶስ ነኝ ብለው የተነሱ እና ብዙ ሕዝብን ያሳቱ ነበሩ። የወለላይቱ እመቤት ልጆች ጌታችን ለቅዱሳን ሐዋርያት ከዛሬ 2000 ዓመት በፊት በትንቢት መልክ የነገራቸው ዛሬ ሁሉም ተፈጽሟል። እስኪ ጌታችን ከተናገረው ውስጥ የቀራለ የለም? ካለም የጌታችን መምጣት ብቻ ነው። በዚያን ጊዜ መጨረሻው ይመጣል እንዳለ ጌታችን ደግሞ ይመጣል። ጌታችን የምጽአቱን ምልክት በቅዱሳን ሐዋርያት በኩል ለኛ ከነገረን በኋላ ምልክቱን ብቻ ሳይሆን የምጽአትንም ምልክት ስናይ ምን ማድረግ እንዳለብን ነግሮናል። እነዚህም ከጌታችን ፍርድ እንድናመልጥ አድርጉ የተባልነው 4 ነገሮች ናቸው። እነሱም አንደኛ የትምህርታችን ርዕስ የሆነው ነው። ይህም ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና በማለት መምጫውን በመንፈሳዊ ዝግጅት እንድንጠባበቅ ነግሮናል። ጌታችን ተዘጋጅታችሁ ኑሩ ብሎናል። ስለዚህ እንዴት ነው የምንዘጋጀው የሚለውን ማየት ተገቢ ነው። በመንፈሳዊት ዝግጅት የምንለው ለነፍስ ማሰብ ነው። በሚያሳዝን ሁኔታ አብዛኞቻችን ሕያዊት ዘላለማዊት ለሆነችው ነፍሳችን አናስብም። የምናስበው የምንጨነቀው ጊዜያዊ ለሆነው ስጋችን ነው። ዝግጅታችን ስለ እውነት ቀላል ነው። ለብዙ ዓመታት የሰራነውን ኃጢአት በአንዲት ዕለት በንስሐ ማራገፍ ነው። የትኛውንም በደልና ኃጢአት ብንሰራ ኃጢአታችን እግዚአብሔር ከሰጠን ከንስሐ በላይ አይሆንም። እግዚአብሔርም በንስሐ ይቅር የማይለን አንዳችም ኃጢአት የለም። ደስ የሚለው በቤተ ክርስቲያናችን አንድም ኃጢአት ከንስሐ በላይ የሆነ የለም። ሁሉም ኃጢአቶች ከንስሐ በታች ናቸው። የእግዚአብሔር ምሕረትና ቸርነት ከኃጢአት በላይ ነው። የኛ ኃጢአት የደም ጠብታ ነው።
የእግዚአብሔር ቸርነት ከውቅያኖስ በላይ ነው። የደም ጠብታ የውቅያኖስን ውሃ እንደማያደፈርሰው ሁሉ የኛም ኃጢአት የእግዚአብሔርን ቸርነት አይበልጥም። እስኪኛ ለንስሐ እንዘጋጅ። እግዚአብሔር የሚያደርግልንን የቸርነቱን የፍቅሩን ሥራ እናያለን። መዘጋጀት ማለት ንስሐ መግባት፣ የበደሉትን መካስ፣ የቀሙትን መመለስ፣ የተጣሉትን መታረቅ፣ ቂም የቋጠሩበትን ልብ በይቅርታ መፍታት፣ በጾም በጸሎት በስግደት ተግተን በመጨረሻም ቅዱስ ሥጋውንና ክቡር ደሙን መቀበል ነው። ይህን ካደረግን የክርስቶስን ሰማያዊ መንግስት ለመውረስ ዝግጁ ነን ማለት ነው። ቅዱስ ዮሐንስ በአንደኛ ዮሐንስ በምዕራፍ 2 ቁጥር 28 ላይ ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ ብሎ አደራ ብሎናል። ስለዚህ ጌታ ፊት እንዳናፍር በንስሐ እንኑር። ጌታ ፊት እንዳናፍር ቅዱስ ቁርባን እንቀበል። ጌታ ፊት እንዳናፍር ተዘጋጅተን እንኑር። ጌታችን ሊፈርድብን ሳይሆን ሊፈርድልን፣ ሊኮንነን ሳይሆን ሊያጸድቀን፣ ሰማያዊ የክብር ዋጋችንን ሊሰጠን ከፈለግን በንስሐ ተዘጋጅተን እንጠብቀው። ሁለተኛው ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ብሎናል። ወዳጆቼ ጌታችን መቼ እንደሚመጣ አይታወቅም። አንዳንዶች አፋቸውን ሞልተው ዕለታቱ፣ ክስተቱ፣ ነገሮቹ ሲገጣጠሙ ጌታ ሊመጣ ነው ይላሉ። አንዳንዶቹም በቃ መጣ የሚሉም አሉ። ራሱ ጌታችን በማቴዎስ ወንጌል በምዕራፍ 24 ቁጥር 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር የሰማይ መላእክትም ቢሆኑ የሚያውቅ የለም በማለት እንኳን ሥጋ የለበሰ የሰው ልጅ ቀርቶ ረቂቃን የሆኑት ቅዱሳን መላእክት እንኳን የጌታችንን የምጽአት ቀን አያውቁም። በማቴዎስ ወንጌል በምዕራፍ 25 ቁጥር 13 ላይ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ብሎናል። ስለዚህ ከተኛንበት ኃጢአት በንስሐ ልንነቃ ይገባናል። ከክፋት መንገዳችን ርቀን በጽድቅ ጎዳና ለመጓዝ መዘጋጀት አለብን። ምክንያቱም ብዙዎቻችን የክርስቶስ መምጫው ገና ነው በማለት በንስሐ መዘጋጀት አልቻልንም። ግን ክርስቶስ ለፍርድ ከመምጣቱ በፊት ሞት ለብዙዎች ክፉ ምጽአት በመሆን ሕይወትን እየቀጠፈ ነው። ላወቀበት ሞት ምጽአት ነው። በድንገት ባልታሰበ ሰዓት ሞት የስንቱን ቤት እያንኳኳ ነው። ሰው ንስሐ ገብቶ ተዘጋጅቶ ለመኖር የግድ የክርስቶስን ዕለተ ምጽአት በማሰብ ብቻ ሳይሆን ድንገተኛው ቀጠሮ አልባው የንስሐ ዕድል የማይሰጠው ሞትን እንደ ዕለተ ምጽአት በማሰብ መዘጋጀት አለብን። ምክንያቱም ስለዛች አስጨናቂ ሰዓት ማለትም ኃጥአን ጨለማን የሚጎናጸፉባት፣ ጻድቃን ብርሃንን ስለሚለብሱባት፣ ለጻድቃን የሚፈረድላቸው ለኃጥአን የሚፈረድባቸው ቀን ከእግዚአብሔር በቀን በሰማይ ያሉ መላእክት በምድር ያሉ የሰው ልጆች ስለማያውቁ ስለ ቀኒቱ ቅዱስ ጴጥሮስም በሁለተኛ ጴጥሮስ በምዕራፍ 3 ቁጥር 10 ላይ የጌታ ቀን ግን እንደ ሌባ ሆኖ ይመጣል፣ በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል በማለት ተናግሯል። ወገኖቼ የጌታ ቀኑ መድረሱን የተፈጸሙት ምልክቶች ይናገራሉ። ዛሬ ዓለም ከመቼውም ጊዜ በበለጠ ሁኔቷ እየተለዋወጠ ለመጥፋት እየሮጠች ነው። እኛም የሰው ልጆች መንገዳችን ከእግዚአብሔር ስለራቀ ፈተናችን፣ መከራችን በዝቷል። ሶስተኛው ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ተብለናል። ክረምት ላዩ ውሃ ታች ውሃ ነው። ስለዚህ የመከራ ወቅት ነው። ሰንበት የእረፍት የአምልኮት ቀን ናት። ሰንበት የእረፍት ቀን ስለሆነች መንገድ የሚመራና የሚያሳይ ሰው የለም። ስለዚህ ምንም መከራ አይመጣም፣ ጌታም መምጫው ገና ነው ብለን ተዘናግተን ብንኖር አንደኛ ሞት የተባለው መጥቶ ይወስደናል፣ ሁለተኛ ጌታችን በድንገት ይመጣብናል። ስለዚህ ያኔ በክረምት የተመሰለው መከራ ያገኘናል። እንደ ዕለተ ሰንበት የሕይወት መንገድ የሚመራን እናጣለን። ይህ እንዳይሆን ይህ እንዳይመጣ ጸልዩ አለን። ከዳግም ምጽአት የምናመልጠው ወይም ጌታችን ሲመጣ ብንበድለው እንኳን ፍርዱን የሚተውልን ማረኝ ይቅር በለኝ እያል ስንጸልይ ነው። አራተኛ እስከ መጨረሻ የሚጸና ግን እርሱ ይድናል ብሎናል። በሃይማኖቱ ፈተናውን፣ መከራውን፣ ውጊያውን ችሎ ታግሶ ለጣዖት አልሰግድም ክርስቶስንም አልክድም በማለት በጽናት የሚኖር እርሱ በነፍሱ ለዘላለም ይድናል፣ ዘላለማዊ መንግስቱን ይወርሳል ሲለን ነው። ስለዚህ እስከ ሕይወት መጨረሻችን መጽናት አለብን። በመጨረሻም ጌታችን እነሆ አስቀድሜ ነገርኳችሁ ብሎናል። ስለዚህ ሁሉም ነገር ማለትም የጌታችን ለፍርድ መምጣት ወይም
የዓለም ፍጻሜ ምልክት አስቀድሞ ተነግሮናል። የኛ ፋንታና ድርሻ አስቀድመን ንስሐ ገብተን ቅዱስ ቁርባን ተቀብለን ተዘጋጅተን መጠበቅ ብቻ ነው። ቅዱስ ዮሐንስም በራዕየ ዮሐንስ በምዕራፍ 16 ቁጥር 15 ላይ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱንም እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱንም የሚጠብቅ ብፁዕ ነው ብሎ ጽፎልናል። ራቁቱን እንዳይሄድ የተባለው ንስሐ ሳንገባ በኃጢአት ተራቁተን ጌታ ፊት ለፍርድ እንዳንቆም ነው። ነቅቶ ልብሱንም የሚጠብቅ ብፁዕ ነው የተባለው የሃይማኖቱን፣ የልጅነቱን፣ የእምነቱን፣ የጸጋውን ልብሱን በክደት በኃጢአት ሳይወልቅ የሚጠብቅ ከጌታ ፍርድ ያመልጣል ማለት ነው። የወለላይቱ እመቤት ልጆች ምጽአት በሁለት ይከፈላል። አንደኛ የጌታ ምጽአትና ሁለተኛ የጌታ ምጽአት ይባላል። አንደኛው ወይም የመጀመሪያው የጌታ ምጽአት የምንለው ነቢያት በተነበዩት አባቶች በሱባኤ ተስፋ ባደረጉት መሰረት ጌታችን ከድንግል ማርያም ተወልዶ ወደዚህ ዓለም ወደዚህ ምድር መምጣቱን ነው። ይህ ምጽአት ጌታ ለመዓት ሳይሆን ለምሕረት፣ ለሐሳር ሳይሆን ለፍቅር፣ ለጸብ ሳይሆን ለእርቅ የመጣበት ነው። ይህ ምጽአት የጌታን ምሕረትና ለሰው ልጅ ያለውን ፍቅርና ቸርነት ያየንበት ነው። ይህ ምጽአት የጌታን ፍርድ ሳይሆን የፍቅር መንገድ አሳይቶናል። ይህ ምጽአት እኛ የሰው ልጆች የዳንበት ነው። ይህ ምጽአት በሰይጣን ያጣነውን የልጅነት ክብር ያስመለሰልን ነው። ይህ ምጽአት ስለኛ ፍቅር ከግርፋት እስከ ሞት ዋጋ የከፈለበት ነው። ይህ ምጽአት ስጋውን የቆረሰበት ደሙን ያፈሰሰበት ነው። በዚህ ምጽአት ከክርስቶስ ጋር በእናቱ በእመቤታችን በድንግል ማርያም በኩል በስጋ የተዛመድንበት ነው። በዚህ ምጽአት በረከተ ስጋ በረከተ ነፍስ አግኝተንበታል። በዚህኛው ምጽአት ብዙዎች የንስሐ ዕድል አግኝተዋል። ከቅድስና በረከትም ተካፍለዋል። የሰማይ ቤታቸውንም አሳምረዋል። በመጀመሪያው ምጽአት ጌታ ከፈሪሳውያን ከሰዱቃውያን ጀምሮ ያሉትን ተከታዮቹንም አስተምሯል፣ መክሯል። የታመሙትንም ፈውሷል። ድንቅ ድንቅ ታምራት አድርጓል። ይህ ምጽአት ደስ የሚያሰኝ ምጽአት ነበረ። ሁለተኛውና የሚጠበቀው ምጽአት ጌታችን እንደቀድሞ በትህትና በፍቅር ሳይሆን ሊነገር በማይችል በታላቅ ክብር ነው የሚመጣው። በዚህ ምጽአት አይታገስም፣ ፊቱንም ለማየት አይቻልም። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚያስፈራ ግርማ መለኮት በታላቅ መፈራት ይመጣል። ይህንንም ቅዱስ ማቴዎስ በማቴዎስ ወንጌል በምዕራፍ 24 ቁጥር 30 ላይ የሰው ልጅ በኃይልና በታላቅ ክብር በደመና ላይ ሆኖ ይመጣል ብሏል። የሚመጣውን ብቻውን እንዳልሆነ ሲያጠይቅ በዚህ በማቴዎስ ወንጌል በምዕራፍ 16 ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉም እንደ ሥራው ያስረክቧል ብሏል። ወዳጆቼ ጌታችን በመጨረሻ የሚመጣው ለምሕረት፣ ለይቅርታ፣ ለቸርነት ሳይሆን ለእያንዳንዱ በዚህ ዓለም እንደ መልካምና እንደ ክፉ ሥራ ዋጋውን ለመስጠት ነው። ይህንንም ጌታችን ሲያጠናክርልን በዮሐንስ ራእይ በምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሎናል። ሲመጣ እንደ ቀድሞ በትሕትና በታላቅ ሰብና ሆኖ ሳይሆን በፈራጅነቱ፣ በዳኝነቱ፣ በአምላክነቱ፣ በግርማ መለኮቱ ነው። ዳኝነት ስንል በሰጠን ሕግ ያለ ርኅራኄ እንዳኛለን። እውነተኛ ዳኛ ዘመድ ባዳ ሳይል በሕጉ ይዳኛል። ጌታም ኃጥእ ጻድቅ ሳይል በሥራችን ይዳኘናል። የሚገርመው በዚህኛው ምጽአት የንስሐ ዕድል የለም፣ የንስሐን ዋጋ መቀበል እንጂ። ጽድቅ የመስራት ዕድል የለም፣ የጽድቅን ዋጋ መቀበል እንጂ። በዚህኛው ምጽአት ሥጋ በበደለበት ነፍስ የሚቀጣበት ነው። ሥጋ በጎ ነገር በሰራበት ነፍስ ዋጋ ተቀብላ ጸጋን ታድላ ለዘላለም ከጌታዋ ጋር የምትኖርበት ነው። ታዲያ ይህች ቀን ምንኛ ታስፈራ ይሆን? ሊቁ ቅዱስ ያዕቆብ ዘስሩግ በቅዳሴው ከሚያስፈሩት ነገሮች ውስጥ አንደኛው በአምላክ ፊት ለፍርድ መቆም መሆኑን ተናግሯል። ወዳጆቼ እግዚአብሔር ፊት እንኳን ለፍርድ ለሽልማት መቆም እጅጉን ያስፈራል። እንኳን ሰማያዊ ዳኛ ክርስቶስ ፊት ቀርቶ ምድራዊ ዳኛ ፊት ለፍርድ መቆም ምን ያህል እንደሚያስፈራ የሚያውቀው ያውቋል። በፍርድ ቀን ባለጸጋው ስለ ባለጸግነቱ አይፈራም፣ ድሃም ስለ ድህነቱ አይታዘንለትም። ሁሉም የሥራውን ያገኛል፣ በክርስቶስ ፊት የዘራውን ያጭዳል። የፍርድ ቀን የዓለም ፍጻሜ ቀን ናት። በዚች ቀን መስማት እንጂ መናገር መከራከር አይቻልም። በምድር በሰራነው ሥራ ዋጋችንን መቀበል እንጂ ይህንን አልሰራውም ብሎ ማስተባበል አይቻልም። ይህች ቀን ጻድቃን የሚናፍቋት፣ ኃጥአን እጅግ አድርገው የሚፈሯት ቀን ናት። ይህች ቀን የምንኖርባት ዓለም
እንደ ብራና ተጠቅልላ የምታልፍባት ቀን ናት፣ ወይም የዓለም ፍጻሜ ቀን ናት። በፍርድ ቀን እናት ልጇን፣ አባት ልጁን፣ ልጅ እናትና አባቱን አያድንም። የሚያድነን በእምነታችን የሰራነው የጽድቅ ስራችን ነው። በዚች ቀን ሙታን ይነሳሉ። ምድር የተሰጣትን አደራ ለጌታ ታስረክባለች። እውነተኛ ይግባኝ የሌለው ፍርድ ይከናወናል። የእግዚአብሔር ልጆች ጌታ ሲመጣ ምን ይዘን እንጠብቀው ይሆን? ከጌታ ምጽአት በፊት ሞት ሲቀድመን በነፍሳችን ምን ይዘን እንሄድ ይሆን? ከጌታችን ዘላለማዊ ፍርድ የትኛው ጸሎታችን ነው የሚያስመልጠን? የትኛው የጽድቅ ስራችን ነው የሚያድነን? በፊቱስ ምን ይዘን እንቆም ይሆን? ወዳጆቼ እዚህ ምድር የሰራነውን ስራ ነው በሰማይ የሚቆየን። እዚህ የሰራነውን ነው እዛ የምናገኘው። እዚህ ያልሰራነውን እዛ አናገኝም። በቀላል ምሳሌ ልንገራችሁ። አብዛኞቻችን የባንክ አካውንት ከፍተን በባንክ ገንዘብ እናስቀምጣለን። በባንክ የምናስቀምጠው ገንዘብ አንድ ቀን ለችግር አሊያም ለምንፈልገው ነገር እንድንጠቀምበት ነው። በባንክ ገንዘብ ያስቀመጠ ሰው ባንክ ሄዶ ገንዘቡን መቀበል ይችላል። ነገር ግን አንድ ሰው በባንክ ገንዘብ ሳያስቀምጥ ባንክ ሄዶ ገንዘብ ስጡኝ ማለት አይችልም። ምናልባት ያላስቀመጠውን ገንዘብ ስጡኝ ቢል ትርፉ ከባንክ በዘበኛ እየተገፋ እየተዳፋ መውጣትና በሕግ ተጠይቆ መታሰር ነው። እኛ በዚህ ምድር ያስቀመጥነው የሰራነው በጎ የጽድቅ ስራ ካለን ንስሐ ገብተን ቅዱስ ቁርባን ከተቀበል ከጌታችን ዘንድ ዘላለማዊ ዋጋችንን እናገኛለን፣ እንቀበላለን። ነገር ግን በዚህ ምድር ስንኖር የጽድቅ ስራ ካልሰራን፣ ንስሐ ካልገባን፣ ቅዱስ ቁርባን ካልተቀበል በባንክ ያላስቀመጥነውን ገንዘብ እንውሰድ ብለን ስንሄድ ዘበኛው እንደሚያባረረን ሁሉ የጌታ መላእክትም ከጌታ ፊት በማባረር ወደ ዘላለማዊ እሳት በመጨመር ዋጋችን መንግሥተ ሰማያት ሳይሆን የዘላለም እሳት ይሆናል። ይቺ ቀን ጌታችን ሕጉን ትእዛዙን አክብረው በተሰጣቸው ዕድሜ በጎ ነገር ሰርተው ላለፉት ለተገኙት የማታልፍ መንግሥተ ሰማያትን የሚያወርስበት ቀን ነው። ለኃጥአን ማለትም ንስሐ ሳይገቡ ነፍሳቸውን ኃጢአት ሲቀልቡ ለኖሩት ፍዳና ገሃነመ እሳትን የሥራቸው ዋጋ አድርጎ ይከፍላቸዋል። ግን ጌታችን ለጻድቃን ይፈርድላቸዋል፣ በኃጥአን ላይ ይፈርድባቸዋል ስንል ጌታችን ና አንተ ጻድቅ ነህ የሚገባህ ነው፣ ና አንተ ኃጥእ ነህ ዋጋህ ነው ብሎ በተናጠል አይፈርድም። ለኛ የሚፈርድልንና በእኛ ላይ የሚፈርድብን ስራችን ነው። የሰራነው ጽድቅና መልካም ስራ ከሆነ በጻድቃን ጎን ያቆመናል። ስራችን ኃጢአትና ክፋት ከሆነ በኃጥአን ጎራ ያሰልፈናል። ጌታችን በማቴዎስ ወንጌል በምዕራፍ 25 ቁጥር 31 እስከ 33 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል ቢልም የሚለየን ወገኖች ስራችን ነው። ያኔ በስራችን እርስ በርሳችን እንለያያለን። ጌታ ለምንድን ነው ጻድቃንን በበጎች ኃጥአንን በፍየሎች የመሰለው ስንል፣ በግ ትሑት ነው፣ ወደ ምድር እያየ ይሄዳል። ጻድቃንም ዕለተ ሞታቸውን እያሰቡ በትሕትና ይኖራሉና። በግ ኀፍረቷን በጭራዋ ወይም በላቷ ትሰውራለች። ጻድቃንም የራሳቸውን ኃጢአት በንስሐ የወንድማቸውን ኃጢአት በትዕግስት ይሰውራሉና። እኛ ግን ለራሳችን እንደ ሸክም የከበደንን ኃጢአት ሰውረን የሰውን ገልጠን የሰውን እያወራን እንኖራለን። የራሳችን ኃጢአት እንደ ምሰሶ በውስጣችን ተተክሎ የሰውን ጉድፍ ነቅሎ ለመኖር እንጥራለን። በግ ከበረረ የሰው ልጅ ካመረረ እንደሚባለው በግ ከመካከላቸው አንዱን አውሬ ከነጠለው ይሸሻል፣ አይመለስም። ጻድቃንም ከመካከላቸው አንዱ ከሞተ ሞታቸውን በማሰብ ወደ እግዚአብሔር ይጠጋሉ፣ የቆረጡትም ይመንናሉ፣ ከመነኑም አይመለሱም። እኛ ግን ባየነው የወዳጅ የዘመድ ሞት ለንስሐ ሕይወት መብቃት አቃተን። በግ ኑሮ በደጋ ነው። ጻድቃንም በደጋ በተመሰለው በመንግሥተ ሰማያት ነው ኑሯቸው። ስለዚህ በበግ ተመሰሉ። ፍየል ትዕቢተኛ ናት፣ ሽቅብ ሽቅብ ትመለከታለች። ፍየል ኀፍረቷን በጭራዋ አትሰውርም። ኃጥአንም የራሳቸውን ኃጢአት በንስሐ የወንድማቸውን ኃጢአት በትዕግስት አይሰውሩም። እኛም ኃጢአታችንን በንስሐ እንሰውርም። ፍየል በዋለበት ቦታ እህል ከተክል እየገባ እየበላ ሰው ሲያሳዝን ይውላል። ኃጥአንም ሰውንም ፈጣሪንም ሲያሳዝኑ ይውላሉና። ፍየል ከመሃላቸው አንዱን አውሬ የበላው እንደሆነ ለጊዜው ይሸሻል፣ ኋላ ግን ይመለሳል። ኃጥአንም ከወገናቸው አንዱ የሞተ እንደሆነ ለጊዜው ይደነግጣሉ፣ ኋላ ወደ ቀደመ ግብራቸው ይመለሳሉ።
ብዙዎቻችን የሰው ሞት ስናይ ለጊዜው እንደነግጣለን፣ ስለ ነፍሳችንም እንጨነቃለን፣ ግን ብዙም ሳንቆይ እንረሳዋለን። ፍየል ኑሮ በቆላ ነው፣ ኃጥአንም የነፍስ ኑሯቸው በቆላ በተመሰለው በገሃነም ነው። ለዚህ ነው ጌታችን ጻድቃንን በበግ ኃጥአንን በፍየል የመሰለው። የአባቶቻችን አምላክ በቆላ ከተመሰለው ከሲኦል ይሰውረን። ስለዚህ ይህ የጌታችን የምጽአት ቀን ለኃጥአን ዕለተ ፍዳ ናት፣ ለጻድቃን ደግሞ የደስታ ቀን ናት። ጌታችን ተዘጋጅተን ከጠበቅነው በእውነት ይቺ ቀን በትንሽ የጽድቅ ስራችን ብዙ ዋጋ የምንቀበልበት፣ በብዙ የጽድቅ ስራችን ደግሞ እጥፍ ድርብ የምንቀበልበት ቀን ናት። ይህ ቀን ዳግም ምጽአት የትንሣኤ ሙታን መቅደም ነው ወይም ቅድመ ሁኔታ ነው። ምክንያቱም ጌታ ሲመጣ ነው የሞቱት የሚነሱት። እኛ የሰው ልጆች ከሞትን በኋላ ፈርሰን በስብሰን የምንቀር አይደለንም። ይልቁንም አፈር ትቢያ ከሆንን በኋላ በመጨረሻ ዕለት ሕይወታችንን አግኝተን እንነሳለን። ትንሣኤያችንም በሁለት የተከፈለ ነው። የክብር ትንሣኤና የሐሳር ትንሣኤ ነው። የክብር ትንሣኤ የምንለው በሰራነው ሥራ ከብረን የምንነሳበት ዋጋ የምንቀበልበት ነው። የሐሳር ትንሣኤ የምንለው ፍዳና መከራ ለመቀበል የምንነሳው ነው። ግን ዋጋችንን ተቀብለን ወደ መንግሥተ ሰማያት ለመግባት በመጨረሻ እንደ ይለፍ የምንጠየቀው ነገር አለ። እርሱም በማቴዎስ ወንጌል በምዕራፍ 25 ቁጥር 34 ጀምሮ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥቴን ውረሱ ለመባል ምግባርን፣ ሰብአዊነትን፣ ርኅራኄን የተመለከቱ ጥያቄ እንጠየቃለን። እሱም ተርቤ አብልታችሁኛልን? ተጠምቼ አጠጥታችሁኛልን? እንግዳ ሆኜ ተቀብላችሁኛልን? ታርዣ አልብሳችሁኛልን? ታምሜ ጠይቃችሁኛልን? ታስሬ ወደ እኔ መጥታችኋልን? በማለት ይጠይቀናል። እኛም ጌታን መቼና የት አግኝተን በማለት ለማምለጥ ብንሞክር በማቴዎስ ወንጌል በምዕራፍ 25 ቁጥር 45 ባለው ቃል ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁም በማለት ያሳፍረናል። ብዙዎች እንደሚመስላቸው የምንጠየቀው በሱ ማመናችን ብቻ ይመስላችኋል። በሱ ስም ማመናችን ብቻ ሳይሆን በስሙ ምንም ባለማድረጋችን እንጠይቃለን። ጥያቄውን በእምነት የሆነ ምግባር ነው። ለዚህም ነው ቅዱስ ያዕቆብ በምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲህ ደግሞ ከሥራ ከምግባር የተለየ እምነት የሞተ ነው ያለው። ስለዚህ ጌታችን መቼ እንደሚመጣ ዛሬ ይሁን ነገ፣ ቀን ይሁን ሌሊት አናውቅምና በንስሐ ተዘጋጅተን በሥጋው ደሙ ታትመን ልንጠብቀው ይገባል። አዎ በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይና። ዮሐንስ ራእይ ምዕራፍ 22 ቁጥር 20። ያስተማሪን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።